የአውሮፓ ህብረት በሩሲያና ዩክሬን ያለው ጦርነት እንዲቆም አይፈልግም ሲሉ የፑቲን መልእክተኛ ኪሪል ዲሜትሪ ተናገሩ። ሩሲያም ከአውሮፓ ሀገራት ጋር ብዙ የኢንቨስትመንት ኩባንያዎች ያላት ሲሆን ህብረቱ ማዕቀብ ለመጣል የሚያደርገው ሩጫ ተቀባይነት የለውም ሲሉም አሳስበዋል። በሩሲያ ላይ እንዲጣል የተዘጋጀው የማዕቀብ ረቂቅ ወደ አውሮፓ የሚሄደውን የጋዝ ማስተላለፊያ መሰረተ ልማት መቁረጥ፣ የዘይት ዋጋም ዝቅ ለማድረግና የተጣሩ ምርቶችን ከሩሲያ ወደ ሌሎች ሀገራት የሚገባውን ምርት መከልከላቸው ዋጋ የሚያስከፍላቸው መሆኑን ነው የተናገሩት። የፑቲን መልእክተኛ በሩሲያ ላይ ማዕቀብ ለመጣል የአውሮፓ ህብረት አባል ሀገራት በረቂቁ ላይ ለመወያየት እቅድ መያዛቸውም የሞስኮን ባለስልጣናት ሳያስቆጣ እንዳልቀረ አመላካች ነው ተብሏል። ከዚህ ቀደም በሩሲያ ላይ ማዕቀብ ለመጣል የቀረበውን ረቂቅ ደንብ የህብረቱ አባላት ሃንጋሪና ስሎቫኪያ ተቃውሞ ማቅረባቸውን ተከትሎ መዘግየቱ የሚታወስ ሲሆን ሀገራቱ በሩሲያ ላይ ማዕቀብ መጣል ህብረቱ እንዲብረከረክ ያደርገዋል ሲሉ ተቃውሟቸውን ገልጸዋል። የስሎቫኪያው ጠቅላይ ሚኒስትር ሮበርት ፊኮ የአውሮፓ ህብረት ለሩሲያና ዩክሬን ጦርነት ተጨባጭ መፍትሄ እስካላመጣ ድረስ ሀገራቸው በሩሲያ ላይ እንዲጣል የቀረበውን ረቂቅ ህግ እንደማትቀበልም ነው የተናገሩት። ይህ ደግሞ ለህብረቱ የሐሳብ መከፋፈል አንደኛው ውስጣዊ ፈተና ተደርጎም ተወስዷል። ስሎቫኪያም የአውሮፓ ህብረት በሩሲያ ላይ ማዕቀብ የሚጥል ከሆነ ከሩሲያ የምታገኘው የኃይል አቅርቦት እንደሚቋረጥና ኢኮኖሚዋን እንደሚያሽመደምደው በይፋ አቋሟን አሳውቃለች ነው የተባለው። ሩሲያም የአውሮፓ ህብረት የሚያደርገው እንቅስቃሴ በጦርነቱ ላይ ተጨማሪ እሳት መለኮስ ነው ስትልም ትኮንናለች። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የአውሮፓ ህብረት በተሳሳተ መንገድ ላይ ቆሟል ሲሉ ወደ ማዕቀብ የሚያደርገውን ጉዞ ከዚህ ቀደም መውቀሳቸውም የሚዘነጋ አይደለም። ብራሰልስ 18ኛ የማዕቀብ እቅድ ማቅረቧ ሩሲያና አሜሪካ የሚያደርጉት ግንኙነት ፍርሃት ስለፈጠረባት ነው ሲሉም የፑቲን መልእክተኛ ተናግረዋል። ኪሪል ዲሜትሪ አክሎም የአውሮፓ ህብረት ፕሬዝዳንት ኡርሱላ ቮን ደር ሌየን ጦርነቱን የማስቀጠል አዝማሚያ እያሳዩ ነው ሲሉም ተችተዋቸዋል። ከባይደን እስከ ትራምፕ አስተዳደር ከሪያድ እስከ ጅዳ ከአንካራ እስከ ኢስታንቡል እንዲሁም እስከ ብራሰልስ ብሎም እስከ ዋይት ሃውስ ድረስ ውይይቶች ቢደረጉም የሩሲያና ዩክሬን ጦርነት መቋጫ አላገኘም። ዶናልድ ትራምፕ በ24 ሰዓት ለማስቆም ቃል የገቡለት ጦርነት በሚሳኤልና ሰው አልባ አውሮፕላን ናዳ ታጅቦ ዛሬም ቀጥሏል። ዛሬ ላይ በወጡ መረጃዎች ደግሞ የአሜሪካ መከላከያ ሚኒስትር ፔት ሄግሴት ዋሽንግተን በሩሲያና ዩክሬን መካከል ያለውን ጦርነት በሰላም ለመቋጨት ፍላጎት እንዳላት መግለጫ ሰጥተዋል። ፔት ሄግሴት ለዚህ ሰላም ሲባል አሜሪካ ለዩክሬን የምታደርገውን ወታደራዊ እርዳታ ልታቋርጥ ትችላለች ሲሉም ተናግረዋል። ሚኒስትሩ በኮንግረስ ፊት እንደተናገሩት ዶናልድ ትራምፕ የጀመሩትን የሰላም እንቅስቃሴ ለማስቀጠል ሲባል ለዩክሬን የሚደረግ እርዳታ ልናቆም እንችላለን ሲሉም ተደምጠዋል። ይህ የሚኒስትሩ መግለጫ ወደ መሬት የሚወርድ ከሆነ ከሰሞኑ በሰው አልባ አውሮፕላን ለምትቀጠቀጠው ዩክሬን መልካም ንግግር አይደለም ሲሉ የሚናገሩ በርካቶች ናቸው። የፔንታጎን ኃላፊ እንዳሉት ለዚህ ሲባል በጀት ቅነሳ ልናደርግ እንችላለን ሲሉ ከኮንግረስ የህጋዊነት ኮሚቴ አባላት ወይንም ከአፕሮፕሪዬሽን ኮሚቴ ለቀረበላቸው ጥያቄ መልስ ሰጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እኔ በሰዓቱ ብኖር የሩሲያና ዩክሬን ጦርነት አይቀሰቀስም ነበር ብለው በምርጫ ቅስቀሳቸው ወቅት መናገራቸው የሚታወስ ቢሆንም ዛሬም በመንበራቸው ላይ ሆነው የሁለቱን ሀገራት ጦርነት ማስቀረት አልተቻላቸውም የሚሉ ወቀሳዎች ይቀርብባቸዋል። የፔንታጎን ኃላፊ ፔት ሄግሴት በሞስኮና ዋሽንግተን መካከል የጋራ ጥቅምን ባማከለ መልኩ የሰላም መንገዶችን መከተል አስፈላጊ ሆኖ በመገኘቱ እንዲሁም በዓለም ላይ ሁለቱ ሀገራት ሀያላን እንደመሆናቸው መጠን ለሰላም ቁርጠኛ መሆን አለባቸው ብለዋል። ፔት ሄግሴት አክለውም የትራምፕ አስተዳደር አሜሪካ ትቅደም ፖሊሲውን እንደሚያጠናክርና ወደ ውጭ የሚልከውን እርዳታ በተለይ ወደ ዩክሬን የሚልከውን እንደሚቀንስም ተናግረዋል። ባለፈው ሳምንት የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ የትራምፕ አስተዳደር የቀድሞውን ፕሬዝዳንት ጆ ባይደን አስተዳደር የሚከስበት ዋናው ምክንያት ለዩክሬን ሲያደርግ የነበረውን ልቅ እርዳታ ሲሆን አሁን ላይ ነገሮችን በዲፕሎማሲያዊ መንገድ ለመፍታት ጥረት እየተደረገ መሆኑን መናገራቸው ይታወሳል። የባይደን አስተዳደር ያለምንም የዲፕሎማሲ ውይይት ለዩክሬን $300 ቢሊዮን የጦር መሳሪያ እርዳታ ማድረጉንም አክለው ገልጸዋል። ይህ እርዳታ ለዩክሬን ቢደረግም በጦር ሜዳ ያለውን ሁኔታ አልቀየሩም ሲሉም የጦር ተንታኞች ይናገራሉ። ባለፈው ሚያዝያም የትራምፕ አስተዳደር ዩክሬን ውድ ማዕድናትን ለአሜሪካ ለማቅረብ መስማማቷን በመግለጽ በባይደን ዘመን የወሰደችውን ገንዘብ በትራምፕ ጊዜ መመለስ አለባት የሚል አዝማሚያም ያለው ስምምነት እንደነበረም የሚታወቅ ነው። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በተደጋጋሚ አሜሪካ የጦር መሳሪያ እርዳታ እንድትሰጣቸው መወትወታቸውንም አላቋረጡም። ሆኖም የአሜሪካ እርዳታ በመዘግየቱ ከሞስኮ የሚደርስብን ጥቃት እየበረታ ነው ሲሉ ማማራራቸው የሚዘነጋም አይደለም። ከዶናልድ ትራምፕ ጋርም ውዝግብ ውስጥ መግባታቸው በዋሽንግተንና በኪየቭ መካከል መቃቃር ፈጥሮ እንደነበርም ይታወሳል። የትራምፕና ዜሌንስኪ ውዝግብም ለክሬምሊን ባለስልጣናት ሰርግና ምላሽ ሆኖላቸው እንደነበር ሁሉም የሚያውቀው ጉዳይ ነው። ሆኖም ትራምፕና ዜሌንስኪ ምንም እንኳን የተጣሉ ቢመስልም 20 ሺህ ጸረ ሰው አልባ መከላከያ ሚሳኤል መስጠታቸው አሜሪካ በዩክሬን ላይ ሆዷ እንደማይቆርጥ አመላካች ነው ማስብሏል። በመጨረሻም ሩሲያ በዩክሬን መከላከያ ኢንዱስትሪ የሚሳኤል አየርና ታንክ እንዲሁም የጦር መርከብ
መገንቢያ ቦታዎች ላይ ጥቃት ማድረሷን የሩሲያ መከላከያ ሚኒስቴር መግለጫ መስጠቱ የጀርመን ውጭ ጉዳይ ሚኒስትር ኃላፊ ብሩኖ ካህል የዩክሬን ጦርነት በከፍተኛ ሁኔታ እየተባባሰ ነው ሲሉ ከገለጹ በኋላ ሩሲያም የሰሜን አትላንቲክ የጦር ጥምረት ኔቶን ልታጠቃ ትችላለች ብለው ስጋታቸውን መናገራቸው በሰሜን ምስራቅ ዩክሬን ካርኪቭ ግዛት የሩሲያ ጦር ጥቃት ፈጽሞ 3 ሰዎች ሲሞቱ 60 የሚሆኑት ደግሞ መቁሰላቸውን አልጀዚራ መዘገቡ 1203ኛ ቀኑን የያዘው የሩሲያና ዩክሬን ጦርነት ጉዳዮች ሆነው ውለዋል።